ወላጆች ይህንን ቪዲዮ እንዳታሳልፉ፣ ልጆቻችሁን ከሞት ታደጉ። ይህ ከላይ የምትመለከቱት የ14 ዓመት ልጅ ሲሆን ከኤአይ ቻትቦት ጋር እየተጻጻፈ በስተመጨረሻም ራሱን ያጠፋል። ነገሩ እንደዚህ ነው። ከላይ እንደምትመለከቱት ከጃነሪስ ወይም ዳኒ ከምትባል ቻትቦት ጋር እየተጻጻፈ በእሷ ፍቅር ይወድቃል። ወደ እሷ መምጣት እንደሚፈልግም ይናገራል። የኤአይ ቻትቦት የሆነችውም ዳኒ ቶሎና ብላ ጥሪ ታቀርብለታለች። በስተመጨረሻም ይህ ብላቴና ለካስ ና እየተባለ ያለው ወደሆነ ሆቴል ወይም ደግሞ ወደሆነ ቦታ ሳይሆን ወደ ሞት ነበርና የእንጀራ አባቱን ሽጉጥ በመውሰድ ራሱን ያጠፋና ከዚህ ዓለም በሞት ይለያል። ይህ ነገር የተከሰተው ከዛሬ 10 ወር በፊት ነው። እንግዲህ የዚህ ብላቴና እናት ልጇ ፌብሩዋሪ 29 ወይም ደግሞ ከዛሬ 10 ወር በፊት ከሞተ በኋላ ከህግ አካላት ጋር ባደረገችው ኢንቨስቲጌሽን ይህ ብላቴና ከተለያዩ ቻትቦቶች ጋር ሲጻጻፍ እንደቆየና በስተመጨረሻም ከዚህ ቻትቦት ወይም ከዳኒ ከምትባል ቻትቦት ጋር ፍቅር እንደያዘው ከሷም ጋር ሲጻጻፍ ቆይቶ ራሱን እንዳጠፋ የሚያሳይ መረጃ በማግኘት ክሷን ጀምራለች። ወላጆች የሆናችሁ እንግዲህ ልናገር የምፈልገው እኛ ልጆቻችን የወደድናችሁ ይመስል ታብሌት ገዝተን እንሰጣችኋለን፣ ስልክ እንሰጣችኋለን፣ የልጆች መጫወቻ ብለን ምንሰጣቸው በራሱ ብዙ መርዛማ ነገር ያለው እንደሆነ ልናስተውል ይገባል። ይህንን እያዩ የወላጆችን ፍቅር ሳያገኙ ብቸኝነት የለመዱ ከስልክ ጋር ከላፕቶፕ ጋር ጌም ብለው የለመዱት ነገር እያደገ በስተመጨረሻ እንደዚህ አስከፊ ነገር ላይ እንዲወድቁ ያደርጋችኋል። እንግዲህ ወላጆች አስተውሉ። የተለያዩ ሰዎች እነዚህን ቪዲዮዎች ገብታችሁ እንድታዩ ጋብዛችኋለሁ። ከኤአይ በስተጀርባ ሰይጣናዊ አሰራር እንዳለ ብዙ መረጃዎችን አውጥተዋል። እስካሁን ድረስም እየወጣ ይገኛል። ስለዚህ እንጠንቀቅ። ለልጆቻችን ፍቅር ጊዜ እንስጣቸው እንጂ ታብሌትና ስልክ መስጠት መውደዳችንን አይገልጥልንም። ስለዚህ ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። ልጆቻችንን ከሞት ከጥፋት እንታደግ። ወላጆች ልጆች ኃላፊነታችን ናቸው።